ሰላም ድና እየተከበራችሁ ወደ ጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላም ጤና ፍቅር ተመኘሁላችሁ። ሰላም ለሀገራችን ሰላም ለህዝባችን ያልኩኝ አላህ Subhanahu Wa Ta'ala እንደው ኸይሩን ነገር አላህ ያምጣልን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እርግቧና ንጉሱ በሚሉት እንግዲህ መጥቻለሁ ማለት ነው። እርግቧ በረረች ንጉሱ ተከታይ ይላልው። ስለዚህ በጣም ደስ የሚል ነው። ሰሞኑን ቪዲዮአቸው ምናምናቸው ያየው ነበር ለመስራት ደግሞ አልተመቸኝም ማለት ነው። ባይ ዘ ዌይ ቲክታክ ላይ ማለት ነው ቲክታክ ላይ ሰሞኑን ሄጄ ነበርና ተንጫይተው ሊሞቱ ተንጫይተው ጭጭ ብለው ሊሞቱ ማለት ነው። ምን ነው ሚዲያውን አታውቀውም ጎጃም ሜዳላችሁ ምናልባት ከኔ ኋላ መጣችሁ ይፈመሳችሁ ትኖር ትችላላችሁ እንጂ ከናንተ በሽተን የነበርኩበት ሚዲያው ገባችሁ። ስለዚህ አንዳንድ መልሶች ልስጣችሁ ብዬ ነው ማለት ነው። ለማንኛውም ይሄን ነገር ልላችሁ የቻልኩት እንዴ እኔ በካሜራ ጀርባ ሁሉ ደብሰረው በካሜራ ጀርባ ሁሉ እየሰራውኝ የሆነ ላይቭ ላይ ሲገባ ላይቭ ላይ ግድ ነው ላይቭ ላይ መግባት አለብሽ ምናምን በእንትን በቪዲዮ ምናምን ብለውኝ ማለት ነው። ግን በቪዲዮ መግባት አልፈልግም በቪዲዮ መግባት አልፈልግም ማለት ነው። ከዛ ፈኪን እሷ ታደንቅ ነበር እንዴ እሷ ወንድ ጋር ሰላም እየተባባለች ነቃብ ስትበኮን እኮ ፈኪን አታደንቅም የፎቶ የፈኪ ፕሮፋይል ለጥፋት መጣብ ነበረ ይቺ ሌባ ናት። ቢስሚላህ እናንተ ሰው እንደዚህ በዚህ ልክ አረመኔ ጨካኝ ሆኗል ማለት ነው። ሰው በዚህ ልክ እንደዚህ ሰው ተጨካክሎ አስጠልቶ ነበር ማለት ነው። ለማንኛውም ደስ ይላል። ሰሞኑን ወደ ገደለው ስገባ በጣም ደስ የሚል ቪዲዮ እየሰሩ ነው ለፈኪ አህመድ እና በጣም ደስ ይላሉ። ከጥቂት ነው ለመናገር ደስታችን ነው ያንቺ ደስታ ባይዘውይ ያንቺ ደስታ ደስታችን ነው ማለት ነው። ፈኪ መሐመድ ማለት ነው በፈለግሽው መተሰሪ ብያለሁ እኔ ከፊትም ማለት ነው። እስኪ ጥላችሁን እረር ይበሉ እስኪ እረር ይበሉ ማለት ነው። አንዳንድ ሰዎች ሱብሃንአላህ እዚህ ሚዲያ ላይ በገንዘብ የታነጹ ሰዎች አሉ፣ ያበዱ የሰከሩ ሰዎች አሉ፣ ንግግራቸው ሁሉ የጠፋባቸው ሰዎች አሉ። ዛሬ ማለት ነው በፈኪና በአህመድ አንድ ላይ በመሆን አንድ ላይ በሚሰሩበት ታይም ላይ ያበዱ ሰዎች አሉ፣ የሰከሩ መነጋገር ድረስ እስከሚጠፋቸው በቃ ምን አይነት ንግግር እናድርግ እስከሚሉ ድረስ ማለት ነው። ስለዚህ ለማንኛውም በጣም ደስ ይላል። ደስ ብሎኛል ብታድርጓቸው በቪዲዮቻችሁ ተደስቻለሁ። አንድ ላይ ደግሞ መጣታችሁ አንድ ላይ በመስራታችሁ ሐቂቀተን ሚዲያውን ሊገነብጡ ትንሽ አልቀራቸውም ማለት ነው። ሶ ገልብጠውታል ማለት ይቻላል ማለት ነው። እና በጣም ደስ የሚል ነው እና ሐቂቀተን ማለት ነው። ይሄ ቀልዳችሁ ምናምን ሳይሆን ልንጋባ ነው ምናምን ብላችኋል አይደል? ተጋቡ፣ ደስ ይላል። ተጋቡ። እንደዚህ ከሆናችሁ ተጋቡ። ያኔ ልካችሁ አድርጋችሁ ሐቂቀተን አይ እንደዚህ ከምትኳሃኑ እናንተ እንደዚህ ብላችሁ ከምትሰሩ እኔ ትዳራችሁን አድርጋችሁ አንድ ላይ ጎጆአችሁን ቀልሳችሁ ወልዳችሁ ብትከብዱ ይችላል ሐቂቀተን ማለት ነው። መቼም ያኔ እኔ እንጃ ምን እንደምላችሁ አላውቅምና በጣም ደስ ይላል። ማሻአላ ተባረከላ። አረበኛ ያቀላቀላል አህመድ ማለት ነው። ትችላለህ ማለት ነው። ማሻአላ ተባረከላ ደስ ይላል። አንደኛ ሁለተኛ ሚስት ምናምን እንደ በአሁኑ ሰዓት ሁለተኛ ሚስት ምን ያስፈልገ? እንኳን ሁለተኛ ተይዞ አንዷ ራሷ ልትቻል ብላ እኮ በግድ እኮ ነው ወንዶቹ እየሰሩ የሚያባሉት። ስለዚህ አንዷ ትበቃዋለች ማለት ነው። ምክንያቱም ሴቱ ዛሬ ብዙ ወጪ ያስፈልገዋል ማለት ነው። የሚኪያጁ የምኑ ከብዷል እና ፈኪ ትበቃዋለች ማለት ነው። ባይዘውኝ ማለት ነው። ሁለተኛ ሶስተኛ መደራረብ አያስፈልግም ማለት ነው። በአሁኑ ሰዓት አያስፈልግም በአሁኑ ባለንበት ታይም ላይ ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ ደስ ይላል። በጥቅሉ ወላሂ ተደስቻለሁ ማለት ነው። ምክንያቱም በሚሰሯቸው ቪዲዮዎች ሁሉ እየተደሰትኩ ነው። ለምን በሉ የተደሰትኩበትን መንገድ ስነግራችሁ እኔ አንጀቴ ስላረረ ነው ይችን የጩጬ የሆነ ልጅችን ገና ታዳጊዋን በቃ ዩቲዩብ እንዳትሰራ እንዳትጠቀም ዝቅ ብላ እንድትኖር አንገቷ እንድትደፋ አድርገው
ትብብር አድርገው ነው እንግዲህ በስድብ የሰደቧት መጡ። ምንም ደርሳባቸው እኮ አይደለም፣ ምንም ደርሳባቸው አይደለም፣ ዝም ብለው ማለት ነው። ስለዚህ አሁን ደግሞ አልሐምዱሊላህ ያው አህመድ ጋር በመምጣቱ አህመድ ጋር በመሰርታቱ በጣም ተደስቻለሁ። ሀቂቀተን አፋን ያው እያቆራረጥኩ ነው እንግዲህ ቪዲዮን የሰራሁት እህቶቼ ማለት ነው። ምክንያቱም አልተመቸኝም። አንደኛ ማታ ላይ ነበርና ቅርፌ መጥቷል ማለት ነው። ስለዚህ አብሽሩ፣ በርቱ፣ እኛንም አበረታቱን። ደስ ይላል ማለት ነው። ወላሂ ላዝም ነው ብላችሁ ከዚህ የበለጠ ደስታ ምንም ነገር የለም ማለት ነው። ምክንያቱም ብዙ አንገቷን ደፍታለች ያለ መናገር ማን ወጥቶ ይናገርላት? በቃ አልናገርም ብላ አምቃ የያዘችው ነገር ብዙ ነገሮች በሆዷ ነበሩ ማለት ነው። ብዙ ነገሮች በሆዷ ነበሩ፣ እሷ ያልተናገረችው ያልተነፈሰችው ማለት ነው። አሁን ግን ኢንሻአላህ በሂደት ቀስ እያለ ደግሞ ሊወጣ ይችላል ማለት ነው። ሊወጣ ይችላል እንጂ አንዳንድ ሰዎች ደግሞ በቅናት የታነጹ ሰዎች አሉ። ቅናት በፈኪ ላይ ያንገበገባቸው ብዙ ሰዎች ያውቃሉ። ብዙ እቺ ደግሞ ምንድነች? እቺ ደግሞ እንደዚህ ነች፣ እቺ ደግሞ እንደዚህ ሱብሃንአላህ። በጣም ያሳዝናል። በጣም ከባድ ነው። ስለዚህ አትቅኑ። ቅናት ጥሩ አይደለም። ቅናት ደግሞ ቤትን ያፈርሳል። እሷ ደግሞ ቀጥለጥ ብላችሁ ደግሞ ትበልጣችኋለች ከአላህ በታች ማለት ነው። ሀቂቀት ሙአደብነት ጋር ያው ለዛ ያላት አንደበት ያላት አንደበተ ኩሩ አንደበተል ምን ልበላችሁ? ምን ብዬ ልግለጽላችሁ? ፈኪ መሐመድን እርጉማ ጎንብሶ ይለምናል እድሜ፣ እርጉማ ጎንብሶ ይለምናል እድሜ፣ ሰጠሽን በሽታ ከነዘላለሜ፣ ሰጠሽን በሽታ ከነዘላለሜ እንላለን ማለት ነው። ስለዚህ እናንተ ደግሞ አታጮጭሩ፣ ቀስ በሉ፣ አቀል አድርጉ ማለት ነው። በቃ አቀል አድርጉ። በቃ ሙአደብነትን የመሰለ ነገር የሰው ልጅ የለም። ተው፣ ሰውንም እያነሳችሁ አትጣሉ። የሌለችበትና አለይበት እንደዚህ ብላ እንደዚህ ያርጋ። አሁን ደግሞ ለምን በቃ ለምን በቃ እሷ እንደዚህ ወንድ ጋራ በቃ እንዴ ምን ነው? ፍቅረኛሞች ቢሆኑ የታውቃላችሁ? ያልተሰጠላችሁን ነገር ለምን ትለፈልፋላችሁ? ለካስረ ይሁን ተጋብተ ይሁን የታውቃላችሁ? ሰው አታቁም፣ ወላሂ አታቁም። ስለዚህ እርግቧ እንግዲህ ማለት ነው ቀኑብሽ ፈንድሻዬ ማለት ነው የኔ ማር። ስለዚህ ፈኪያ መሐመድ ደግሞ እንኳን ኑራ ሙታ ትበልጣችኋለች። እረፉ ማለት ነው። እረፉ። ሚዲያውን እንኳን ቀጠቀጡት፣ ግልብጥ አደረጉት። ግልብጥ ቅናተኞች ደግሞ ያቆደቁዳሉ። አቆደቁ ከስር በቃ እንዴት አድርገን በቃ እንትን እንበላት ምናምን ነገር። ለማንኛውም አህመድ እንግዲህ ለሚስት ምናምን ያልክ ነው። ታው ይቅርብህ እናት ይቅርብ። ለሚስት ዛሬ እንኳን ለሚስት አንዷም አትቻልም። እሺ በመጨረሻ ደግሞ ማስተላለፍላችሁ መልእክት ማለት ነው። ስለዚህ አንዷ ትበቃለች። አንዷን አሟልተህ ቀሰለውን አድርገህ ምጣዱን ሁሉን ነገር አስገብተህ የቤት ዕቃ ሞልተህ ቤት ውስጥ የምታግዣት ደግሞ አጋዥ ደግሞ አስብታላት ነው እንጂ ሌላ ሚስት ደግሞ ብታመጣ ማለት ነው ብታመጣ እና ሀቂቀተን እኔ ቢጋቡ ደስ ይለኛል እውነት ለመናገር ማለት ነው። ምክንያቱም በቃ እንደዚህ አሁን ሰው የለም የምታምኑት ሰው ይሄ ነው ብላችሁ ለትዳር እንኳን ይሄ አለኝ ብላችሁ ፈልጋችሁት እንትን የምትሉ ሰው አይደለም። እና ተጋቡ፣ ደስ ትላላችሁ፣ ኒካ አድርጉ፣ ባህል እንዲሆንላችሁ ማለት ነው። ካለ እንዲሆንላችሁ ኒካ አድርጉ። ሀቂቀተን እውነት ለመናገር ማለት ነው። እና አብሽሩ፣ በርቱ። ላይክ አድርጉኝ ጋይስ፣ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ ወላሂ ሸርም አድርጉኝ ማለት ነው። የለኝ ጭራሽ የለኝም። እስከ ሰዓቱ ትንሽ እንዲህ ይበልልኝና ካላስ ኢንሻአላህ እና እስከ 6000 ምናምን አስገቡ ሰሞኑን። እኔ የምለው 6000 እንዳልገባ ቻናሌ የተጠናገረ ነገር አለው ተጥሮበታል ማለት ይቻላል ቻናሌ ማለት ነው። በቃ እነዚህ ምን ጣሉበት እሳቶቹ ማለት ነው። እና በርቱ፣ ጠንክሩልኝ። ፈኪ መሐመድ ደግሞ ሁሌም ዛሬም ትኖሪያለሽ ሁሌም ትኖሪያለሽ ማለት ነው። ትለያለሽ እህታል፣ ትለያለሽ። ጠላት እርር ድብን ኮሶ የለበሰ ድጋሚ ወደ እናንተ ላይመጡ ነው ጠላቶቹ። ጠላቶቹ በቃ ድጋሚ ተመልሰው ላይመጡ
ድጋሜ ተመልሰው ላይ መጧት ድቅቅ አመድ ያደረግናቸው ማለት ነው። በቃ አሁን የእጃቸውን ሰከሸከሸ ማለት ጎበዝ ጠንካራ